ባንቴሮ ብቻዬን አይደለሁ ሌላ ንጹህ ነፍስ በወዴ ተሸክሜያለሁ የምታጨውና የሚደርስብሽን ነገር ብታውቂ ሞት ምን ያህል ቀላል እንደሆነ ታውቂ ነበር እባክህን ወደዚህ ዓለም የሚቀላቀለው ልጅ አንቺ እማዬ ብሎ የሚጠራሽ ሰው አይደለሽም እሺ እኔስ መኖር አይገባኝ ይሆናል ልጅ ለምን ዝም በይ አፍሽን ሞልተሽ ታወሪያለሽ እንዴ ዝም በይ ይኸውልህ ዴቭ በጭራሽ አንተ እንደምታስበው አይደለም ሁሉንም ነገር አስረዳለሁ ዴቭ እያስመሰልክ ነበር መቆም ትችላለህ ማለት ነው ልክ ስትቆም ውለታህን የምከፍልልኝ ሚስቴን በማነቅ ነው ንገረኛ ዴቭ ስሜን አትጥራ አንተ ውሻ ይኸውልህ ዴቭ አንተ የማታውቀው ነገር አለ በጣም ስሜታዊ የሆንኩት የማልፈልገው ነገር የሮዛ ማንነት ዴቭ ደረሰበት። አሁን ላይ ሮዛ ችግር ውስጥ ገብታ ትገኛለች። ሰላም ወንድና የተከበራችሁ የቻናሌ ቤተሰቦች እንኳን በደህና መጣችሁ። አዲስ ስለሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ዛሬ ላይ የዴቭም የሮዛ ማንነት ሊደርስበት ችሏል። ሉሊትም እሷን ወጥመድ ውስጥ እንዳስገባቻትና ሁሉንም ነገር እንደተናገረች ሁሉም ነገር እሷ እንዳደረገችው በራሷን ባትናገርም ግን ደግሞ የሉሊት እናት እውነተኛ የሮዛ ማንነት ለዴቭም ስለነገረችው አሁን ላይ ዴቭም ለሮዛ ያለው አመለካከት ተቀይሮበትና በጣም በተበሳጨበት ሰዓት ነገር ግን ባንቴሮም በመቸኮልና ነገሩንም ሊያበላሽበት ይችላል። ባንቴሮም ከሮዛ ጋር ከባድ የሆነ ወጥመድ ውስጥ ከባድ የሆነ ችግር ውስጥ ከገቡም በኋላ የሮዛና የባንቴሮ ፍጥጫ አሁንም ከባድ ሁኔታ ላይ ገብቷል። ሮዛ በጣም አስቸጋሪ ሆናበትና ባንቴሮም ለመግደልና ብዙ ሙከራ ካደረገችበት በኋላ ባንቴሮም ተበሳጭቶ ካሁን በኋላ አንቺ በህይወት እንድትኖሪ ማድረግ የለብኝም ይላል። አሁን ላይ ባንቴሮ ሮዛን ለመበቀል እንደተሻለው ማንንም ሰው እንዳያውቅበት ስለፈለገ ሕክምናውን ከወሰደ በኋላ ነገሩ ለሁላቸውም ድብቅ ይሆንባቸዋል። ነገሩም ግን ከድብቅ የሆነበት ምክንያት ባንቴሮ ሮዛንም ለማጥመድና በደካማ ጎኔ ስትመጣ መልሼ እሷንም አጠምዳታለሁ የሚለውንም ሀሳብ ይዞ ነበረ። ነገር ግን ሮዛ በምትናገራቸው ቃላቶች ምክንያት ባንቴሮ አሁን ላይ ራሱንም መቆጣጠር ያቅተዋል። ሄዋን ሕክምና ከወሰደችው በኋላ ከዛ ከተመለሰ ለሷም ዋሽተዋትና እንዳልዳነና ለትንሽ ጊዜ ክትትል እንደሚያስፈልገውና ከቆየ በኋላ እንደሚድን እንደነገሩት ለሄዋንም እንዲዋሹ ዶክተሮችም ካደረገ በኋላ አሁን ላይ ሄዋንም የምታውቀውን ባንቴሮ እንዳልተንቀሳቀሰና ለብዙ ጊዜ ባይቆይም ግን መንቀሳቀሱ እንደማይቀር ነበር። ነገሩ ግን እቤት ውስጥ እሷን በሰማችው ነገር ሰርፕራይዝ ነበረ የሆነችው። ባንቴሮ ቆሞና ሮዛንም ለመግደል ሙከራ እያደረገ እንቅ አድርጎ ይዟትና ከሮዛ ጋር ከባድ የሆነ ፍጥጫ ውስጥ ገብቶ ነበረ። ነገሩ ዴቭም ከሉሊት እናት ጋር ካወራ በኋላ በጣም ተበሳጭቶና ሮዛ እንዴት አደርጋለች እንዴት ሉሊት ላይ ሁሉ ጭካኔ ልታደርግ ትችላለች ብሎ በጣም ተበሳጭቶባት ስለነበረ ከሄዋንም ጋር ሆኖ በጣም ተበሳጭቶ ሄዋንም ትተዋት ነበር ወደ ቤቱም የተመለሰው። በገባ ሰዓት ግን ያየውንም ማመን አቅቶታል። ነገሩ ሄዋን ይህንን ነገር ማስቆም ብትፈልግም ግን ደግሞ ዴቭም ስሜታዊ ሆኖና በጣም በብስጭት ነበረ። ከዛም በኋላ ሄዋን ዴቭም የደረሰው የነበረው ባንቴሮ ሮዛንም አንቋትና እሷንም በብስጭት ለመግደል በሚሞክርበት ሰዓት ነበረ። ነገሩ የባንቴሮ እልህ የያዘው ምክንያት በጣም ተበሳጭቶና ሮዛ በተናገረችውንም ነገር ካሁን በኋላ እኔ መቆሜንም እንድታውቅና ከተነሳችን በኋላ ሁሉንም ነገር ከተነሳውን በኋላ ሁሉም ነገሯ እንዲያበቃ ማድረግ ብሎ ነበር። ግን ደግሞ ዴቭም ይሄንን ባይኑ ካየ በኋላ በጣም ተበሳጭቶና ነገሩም
ይህንን ሁሉ ጊዜ ሲንከባከበው የነበረውንም ሰው እንዴት በገዛ ቤቱ ሊገል ይሞክራል በማለት በጣም በብስጭት ባንቴሮ ላይም ሲጮህበት ነበረ። አሁን ላይ ዴቭም በሁለት መንገድ ስለተበሳጨ የሉሊትንም ከዛ ቤት እንድትባረር ያደረገችውንም ሮዛ መሆኗንም ካወቀ በኋላ በጣም ንዴቱን ውስጥ ስለነበርና ይሄ ሁሉ ነገር እንዴት ሊሆን ይችላል እኔ ላይ ብሎ በጣም ተበሳጭቶ ስለነበር ሁሉን ቁጭቱ ባንቴሮንም ለመስማት አልቻለም። ባንቴሮም ለዴቭም ለማስረዳት ብዙ ጥሮ ነበረ። ነገር ግን ዴቭ አሁን ላይ መስማት የማይፈልገው ሮዛንም እንኳን ለማናገር በምትፈልግበት ሰዓት ሮዛንም እንደማያናግራትና ካሁን በኋላ አንቺንም አልፈልግሽም ነበር ያላት። አሁን ላይ ግን ዴቭም በጣም በንዴትና እንዴት ሮዛ ሉሊት ላይ ይህንን ጭካኔ ያደረገች በጣም በንጹህ ልጅ ላይ ይሄ ሁሉ ክፋት ለምን ብሎ ነበረ። አሁን ላይ ሄዋን ፍቅሯ ብሶባትና ዴቭም በየቀኑ ከሮዛ ጋር በማየቷ ውስጧ ተሰብሮ የውስጧ ልቧ ፍቅር እየጨመረባትና እንዴት ምን ያክል ይወደኛል ይሄ ሁሉ መስዋዕት ከፍዬለት እናም ከኔና ከሮዛስ ምን ያህል ቦታ ነው ያለን እኔስ ከሮዛ ያለኝንም ቦታ ማወቅ እፈልጋለሁ የሚለውንም ሀሳብ ለዴቭ ታቀርብለታለች። አሁን ላይ ሄዋን በጣም በውስጧ ተጎታና ከምትወደው ሰው አጠገብ ሆና ነገር ግን በአይኗ ብቻ በማየት ብዙ ስቃይ ውስጥ ትገባለች። አሁን ላይ ባንቴሮ በመበሳጨትና የሮዛ ማንነት ሁሉንም ነገር ለመናገር ይደፍራል። ግን ደግሞ ሮዛ እውነተኛ ማንነቷንም እንዳይናገርና ካሁን በኋላ እንደምትወደው ነገሩንም ካበቃች በኋላ ከዴቭ ጋር ያላትንም ወይም የምትፈልገውን ነገር ካገኘች በኋላ እንደምትወጣና ሁለታቸውም አብረው እንደሚሆኑ ብዙ ለማሳመን ሞክራ ነበረ። ግን ደግሞ አሁን ላይ ሁሉንም ነገር ሁሉንም ማውራት የሚፈልገው ከዴቭ ጋር በግልጽ ስለሆነ አሁን ላይ ባንቴሮ የሚፈልገው ነገር ዴቭን እውነተኛ ማንነታቸውን እንደመናገር ነበር። ግን ደግሞ ያክስቷ ልጅ እንዳልሆነ ከነገረው በኋላ ዴቭን በብዙ መንገድ ከሮዛ መስማት ፈልጎ ነበረ። ግን ደግሞ ሮዛ አሁንም ድጋሚ ሌላ ውሸት ስለዋሸችው እሱም ይህንን ነገር ከሷ ምንም አይነት መረጃ እንደማያገኝ ሌላ መንገድ መጠቀም ጀምሯል። አሁን ላይ ባንቴሮ ከሮዛ ጋር በተቃራኒ ሆኖ እሷን ማጥፋት አለብኝ፣ ካሁን በኋላ ከሷ ጋር መታገል አልችልምና ካሁን በኋላ ላስከፈለችኝን ዋጋ መልሼ እኔ አስከፍላታለሁ ብሎ መንገዱንም ጀምሯል። ሉሊት ካለችበትንም ለማፈላለግ ዴቭም ውጣ ውረድም ቢያይም ነገር ግን ሊያገኛት አልቻለም። አሁን ላይ ሄዋን ከጎኑ ሆና ዴቭንም ሉሊት በመፈለግ እያገዙት ባለ ጊዜ ግን ደግሞ የሉሊት እናትም ሁሉንም ነገር ይቅርታን ከጠየቀችው በኋላ ለዴቭ ሁሉንም ነገር ሮዛ ላይ አላኳል። አሁን ላይ ሮዛም እንዴት ከአክስቷ ልጅ ካልሆነ ሰው ጋር አብራ አንድ ቤት ትኖራለች የሚለውንም ዴቭም አሳስቦት ብዙ ነገሮች ጥያቄ ሲጠይቃትም ነበረ። የሮዛ መልስ ግን ሁሉንም ነገር አላቅም ነው፣ ነገሩን ውሸት እንደሆነና ምንም ነገር ከሱ ተለይታ እንዳላደረገች ስትልለት ነበረ። ባረገዘችው ልጅ አመካኝታና እርጉዝ መሆኔንም እንዳትረሳ ብዙ ነገሮችንም መበሳጨትንም እንደሌለባትና ቢያንስ ለእርጉዝና ለልጄ ብለክ ብዙ አስብና አታበሳጨኝንም ለማለት ሞክራለች። ግን ደግሞ አሁን ላይ በጣም ተበሳጭቶና አምርሮ ዴቭም በጣም የበለጠ እንዳትፈታተነውና ካሁን በኋላ ከሷ መራቅ እንደሚፈልግ ልጁም እስክትወልድ ድረስ ማስጠንቀቂያ ሰጥተዋታል። አሁን ላይ ሉሊትንም ለማግኘት ባንቴሮ መንቀሳቀስ ከጀመረ በኋላ እርምጃውንም ጀምሯል። ሉሊትም ካለችበት አፈላልጎና ያገኛታል። ካገኛትም በኋላ ሉሊትንም በጣም በማስደንገጥና ሁሉንም ነገር አበላሽተሽብኛል ብሎ ብዙ የምትደነግጥበት ነገር ነግሯት ነበረ። አሁን ላይ ሉሊት ለማንም ሸክም አልሆንምና በራሴ መንገድ የራሴ እርምጃ ወይንም የራሴ መንገድ ራሴን አቋቁሜ መጓዝ አለብኝ ብላ የቤት ሰራተኝነት ሆና ለመስራት ትቀጠራለች። ግን ደግሞ ይህንን ያሰበችበትን መንገድ ሉሊትም ለራሷ መቋቋም የምትፈልግና ለዴቭም መንገዱንም እንዲቀናውና
ዴቭንም ከሌላ ሰው ጋር እንዳይጋጭባት ነበረ። ነገር ግን ሁሉንም ነገር በጣም ከብዷትና አሁን ላይ ባንቴሮ ያለችበትንም ቦታ ለዴቭም ከነገረው በኋላ ዴቭም እውነተኛ ማንነቱንም ለባንቴሮ ምንም እንኳን ባይዋጥለትም ነገሩ ካሁን በኋላ ዴቭንም ባንቴሮን ባያምነውም ግን ደግሞ ወደዛም ቦታ ለማምራት ችሏል። ባንቴሮ በነገረው አቅጣጫ ከሄደም በኋላ ሉሊትም እውነተኛ እዛም ቦታ እንደነበረች ይደርስባታል። ግን ደግሞ አሁን ላይ ሮዛ እናቷንም በጣም እንዳበቃላትና ስትናገራት ነበረ። ግን ደግሞ የሮዛ እናት ሁሉንም ነገር እንደማትፈቅድና ካሁን በኋላ ማንንም ሰው አይጎዳሽም ባንቴሮም